ልብ ልሰጣችሁ መጥቻለሁ ለማለት ከእንስሳት መካከል ተወለደ። ሁለተኛ እረኛችሁ ነኝ ማለቱ ነው። እውነተኛ ጠባቂያችሁ ነኝ። ከከብቶች ማለት የተወለደበት ምክንያት እናንተም ከብቶች በጎች ናችሁ፣ እኔ ደግሞ እረኛችሁ ነኝ። ስለዚህ እናንተን ላድን መጥቻለሁ ነው። ከአህዮች አጠገብ መወለዱ አህያ ትህትናን የምታስረዳ ናት፣ ወይም ደግሞ አሕዛብን የምትወክል ናት። ከከብቶች መካከል መወለዱ አይሁድን የምትወክል ናት። የሕዝብም የአሕዛብም አንድነት መጣ ለማለት በበረት ተወለደ። በዚያም እናቱ የበለስ ቅጠል ቆርጣ አለበሰችው። ለምን? የአዳምን ካሳ ክሶ ለእኛ የብርሃን ልብስ ሊያለብሰን ነው። ኩልክሙ ለተጠመቅሙ ክርስቶስ አለበስክሙ። ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ክርስቲያን ሁሉ ልብሱ ክርስቶስ ሆኗል። እሱ ቅጠል ለብሶ የተወለደው ለእኛ በ40 ቀን በ80 ቀን የብርሃን ልብስ ሊያለብሰን ስለሚገባ ነው። ልናደንቀው የሚገባ ምንድን ነው? ይሄ አይደለም ወይ አምላክ አንጥፉልኝ ጎዝጉዙልኝ ሳይል ከከብት በረት መወለዱ? ይሄ አይደንቅም? ይሄን አይታችሁ የሰውን ትዕቢት ስታዩት ደግሞ አይደንቃችሁም? የሰውን ኩራቱ አይደንቃችሁም? አንጥፉልኝ ጎዝጉዝልኝ የሚል የሰው ትዕቢቱ ለስሙ ክብር የሚሰጥ ለሁለንተናው ክብር እየሰጠ በገዛ ክብሩ ነካችሁኝ፣ ተከናንባችሁ አለፋችሁኝ፣ ስሜን ያለ በከንቱ አነሳችሁት፣ እንዲህ አምታችሁኛል እያለ የሚጋደል የሰው ልጅ ትዕቢቱ የእግዚአብሔር ትሕትናው አይደንቃችሁም? እሱ ከከብቶች መሃል ሲቆጠር እኔና ገሌን ነው እኩል የምታደርግ የሚል ሰው ሰምታችሁ አታውቁም? ይህ አይደንቃችሁም? ለእኛ ሞት አያንሰንም? ትዕቢታችን የት ነው የደረሰው? እስቲ ኩራታችን ተመልከቱት። ሰውን እንዴት ነው የምንንቀው? እንደ አውራ ዶሮ እኮ ያበጠ ልብ ነው ያለን። በእውነቱ እንደ አውራ ዶሮ ሰው በዚህ ዓለም ላይ በጣም በትዕቢት የሚነሳው አውራ ዶሮ ነው። እንግዲህ መርምሩት ትዕቢቱ ምን እንደሆነ። የአውራ ዶሮ ትዕቢት ምን ያደርግልናል? ራስን ክፍ የምናደርገው ኩራት አይደለም ወይ የሚያጣላን? ጎረቤት ከጎረቤት በሰላም እንዳይኖር የሚያደርግ ምንድን ነው? ኩራት። የሰውን ኩራት እስቲ አስቡት። እስቲ የእግዚአብሔርን ቸርነት አስቡት። እዚያ በረት ዶ ሲወለድ እግዚአብሔር ለሰው ያደረገለትን ምሕረት አስቡት። የሰውን ጭካኔ ደግሞ ተመልከቱት። እግዚአብሔር በመንግስቱ መተንበት ተከትሎ ደግሞ እኛን መጣ። የሰው ልጅ ደግሞ በቃል እንኳን ሲነካ ሰውን አርዶ ይጥላል። ሰውን መግደል ዛሬ ላስቲክ ቀዶ ይመጣል ያህል ርካሽ ሆኗል። ሰው ማለት ደግሞ እግዚአብሔር የሞተለት ነው። እንዲያው ለሰው ክብር የሌለን ስለምንድን ነው? ሰው የረከሰብን ስለምንድን ነው? ሰው እኮ እንኳን ለሌላው ለእግዚአብሔር እኮ ውድ ፍጥረት ነው። እግዚአብሔር እኮ ሰውን የገዛው በደም ነው። አንድ መልአክ እኮ ሰውን ሊዋጅ አልቻለም። ሰማይና ምድር ተደምረው እኮ ሰውን አልዋጁም። ሰውን ሊዋጅ የቻለው የአምላክ ደም ነው። ገብረ ማርያምም ሆነ ወለተ ማርያም የተገዙት በክርስቶስ ደም ነው። ውድ ናቸው። በወርቅ አትገዟቸውም፣ በዕንቁ አትገዟቸውም፣ በከብት አትገዟቸውም፣ በመሬት አትለውጧቸውም፣ በህንፃ አትገዟቸውም። በምንም ነገር ሰው ልትተኩልን አትችሉ። እግዚአብሔር